ሰላም ሰላም ውድ የጌታ ቤተሰቦች በዓለማችን ክፍል የምትገኙ የጌታ ጸጋና ምሕረት ይብዛላችሁ። እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት ከእናንተ ጋራ በጋራ እከፋፈላለሁ። በጣም ልቤ ላይ የፈሰሰ ቃሉን ሳጥና በጽሞና መንፈስ በእግዚአብሔር ፊት የሰማሁት ወደ ልቤ የፈሰሰውን ወደ እናንተ አደርሳለሁ። ይሄን የዩቲዩብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ወደ እግዚአብሔር ቃል ቀጥታ እንሄዳለን። ክብር ለኢየሱስ ይሁን። እስኪ ሁላችሁም በተረጋጋ መንፈስ የእግዚአብሔርን ቃል አንብበን ከዛ ደግሞ አንዳንድ ነገሮችን ከዚህ ምናይ ይሆናል ማለት ነው። ክብር ለኢየሱስ ይሁን። እንደዚህ ይነበባል። ይሄንን ክፍል በጌታ በኢየሱስ ስም እናነባለን። እንደዚህ ይላል። ወደ ሉቃስ ወንጌል ምዕራፍ 8 ከቁጥር 9 ጀምሮ ከላይ በኩል ታሪኩ ከላይ በኩል ተያይዞ ያለው ነው። ነገር ግን ያው ሰዓታችንን ለመቆጠብ ከቁጥር 9 ጀምሮ ያለውን ክፍል አነባለሁ በጌታ በኢየሱስ ስም። ደቀ መዛሙርቱም ይህ ምሳሌ ምንድነው ብለው ጠየቁት። እርሱም እንዲህ አለ። ለእናንተ የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷችኋል። ለሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው አለ። ክብር ለኢየሱስ ሲሆን እኔ ከዚህ ክፍል ያዘጋጀሁት መልእክት አለ። የእግዚአብሔርን መንግሥት ምስጢር ማወቅ፣ የእግዚአብሔርን መንግሥት ምስጢር ማወቅ በሚል የእግዚአብሔርን ቃል ለእናንተ ሼር የማደርግ ይሆናል። አንዳንድ ነገሮችን ሶስት ነገሮችን ለማየት ፈልጋለሁ በዚህ መልእክቴ። ወዳጆች ሆይ ልባችሁን እንድትሰጡ በጌታ ፍቅር እጠይቃችኋለሁ። የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል ነበር። እዚህ ጋር ጌታ ኢየሱስ ክርስቶስ ተሰጥቷችኋል ነበር ያላቸውና የእግዚአብሔርን መንግሥት ምስጢር ለማወቅ ምንድነው መስፈርቱ ምንድነው የሚሉ ነገሮችን በጋራ ምናይ ይሆናል። ወዳጆች ሆይ በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ በምሳሌ ተናግሮ በድፍን ማለት ነው ጀነራል አድርጎ በምሳሌ ተናግሮ ማብራሪያው ሳይሰጥ ጌታ ኢየሱስ ክርስቶስ በምሳሌ ብቻ ተናግሮ ተወ። በዚህን ሰዓት ደግሞ ደቀ መዛሙርቱ ቀርቦ ለምንድነው በምሳሌ የምታስተምረው? ይሄ የነገርከው በምሳሌ የነገርከው ነገር ምንድነው ብሎ ሲጠይቁ በዚህ ቦታ ላይ እንመለከታለን። ጌታ ኢየሱስ ክርስቶስ የእግዚአብሔርን መንግሥት ምስጢር ማወቅ ለእናንተ ተሰጥቷችኋል ብሎ ሲል ምን ማለት ነው? በእናንተ የሆነ ጥያቄ አይፈጥርም? ለምሳሌ ምስጢሩን ለማወቅ የተሰጣቸውና ያልተሰጣቸው አሉ የሚለውን ነገር መለየት ይቻላልና ማን ናቸው እግዚአብሔርን መንግሥት ምስጢር ለማወቅ የተሰጣቸው ሰዎች እነማን ናቸው የሚሉ ነገሮችን እስኪ ከአንዳንድ መጽሐፍ ቅዱስ ክፍል አውጥተን እናያለን። በኢየሱስ ክርስቶስ ላመኑት ማለት ነው። በኢየሱስ ክርስቶስ ላመኑት፣ በስሙ ላመኑት የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷቸዋል ማለት ነው። አንደኛው ተሰጥቷቸዋል ብሎ ጌታ ኢየሱስ ክርስቶስ በሚናገርበት ጊዜ ምን አይነት ሰዎች ናቸው የተሰጣቸው ሰዎች ምን አይነት ሰዎች ናቸው የሚሉ ነገሮችን አሁን በጋራ የምናየው ይሆናል። እስኪ ወደ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ እንሄዳለን። 12 ላይ እንደዚህ ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣን ይሄ የእግዚአብሔር መንግሥት ምስጢር ማወቅና ስልጣን የተያያዙ ነገሮች ናቸው። ስለዚህ በስሙ ላመኑት፣ በስሙ ምን ላሉት ላመኑት። ይሄ ምስጢር አዲስ አይደለም። ይሄ ምስጢር የሆነ የተሰወረ ነገር አይደለም። በጌታ በኢየሱስ ክርስቶስ ላመኑት ኢየሱስ የሰጣቸው ስልጣን ገደቡ ምንድነው? ገደቡ የተሰጣቸው እነማን ናቸው? ያልተሰጣቸው አሉ፣ የተሰጣቸው ደግሞ አሉ ማለት ነው። እነዚህ በስሙ ላመኑት የመንግስቱን ምስጢር የእግዚአብሔር መንግሥት ምስጢሩን ለማወቅ ኦሬዲ ተሰጥቷቸዋል ማለት ነው። ይሄ ነው አንደኛው ይሄ ነው። ሌላው ደግሞ
ይሄ የእግዚአብሔር መንግስት ምስጢር ለማወቅ የተሰጣቸው ሌሎቹ ደግሞ የተመረጡት ናቸው። ለምሳሌ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ሄደን እንመልከት። በሰከነ መንፈስ የእግዚአብሔርን ቃል ለማየት ስለፈለኩ ነው። ወደ አንደኛ ጴጥሮስ እንሄዳለን ማለት ነው። መጽሐፍ ቅዱስ የያዛችሁ ተከታተሉ። ጌታ ዘመናችሁን ይባርክ። አንደኛ ጴጥሮስ 2:9 ላይ ማለት ነው። 2:9 እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ምንድን ነው የተመረጠ ትውልድ? ሁሉ ሰው አያውቅም። ቅድም ባየነው በዛ በሉቃስ ወንጌል ላይ 9:8 ላይ እያዩ እንዳያስተውሉ እግዚአብሔር ምን አደረገ? ደፈነ ነው የሚለው። እሱ ደግሞ ኢሳያስ ላይ የተጻፈ ነው። ኢሳያስ ላይ ያ መልእክት የተጻፈ ነው። ስለዚህ ምስጢሩን ማወቅ አይችሉም ማለት ነው። ምስጢሩን ማወቅ አይችሉም ማለት ነው። ወዳጆች ሆይ እዚህ ጋር አንድ መስተዋል ያለብን ነገር አለ። ለሁሉ የእግዚአብሔርን መንግስት ምስጢር ማወቅ አልተሰጣቸውም። ለተመረጠ ትውልድ እግዚአብሔር እድሉን ለሰጠው ትውልድ ነው ይሄ የሚሆነው። ሌላውና መጨረሻኛውና ሶስተኛው ለወሰኑ ለቆረጡ ሰዎች እግዚአብሔር የሱ መንግስት ምስጢር እንድናውቅ እግዚአብሔር ቆራጦች እንድንሆን ይፈልጋል። የወሰንን ሰዎች እንድንሆን ይፈልጋል። ለዚህ ወደ ዮሐንስ ወንጌል ምዕራፍ 8 ከቁጥር ዮሐንስ ወንጌል ምዕራፍ 6 ከቁጥር 68 ላይ እንደዚህ ይላል። ሲሞን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀናልን ብሎ መለሰለት። ኢየሱስ እኔ እናንተን 12ታችሁን የመረጥኋችሁ አይደለምን እያለ ይቀጥላልና ለወሰኑ ሰዎች፣ ለቆረጡ ሰዎች የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷል። ዝም ብሎ ለምንዘላዘል ሳይሆን፣ ዝም ብሎ ወዲያ ወዲህ ለሚል ሳይሆን ለቆረጠ ለወሰነ ትውልድ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷቸዋል። ስለዚህ ዛሬ እነዚህን 3 ነገሮችን አይተን በህይወታችን ላይ የእግዚአብሔርን መንግስት ምስጢሩን አውቀን 3ቱንም ነገሮችን ተግባራዊ በማድረግ በእግዚአብሔር መንግስት ላይ ጸንተን መቆም የምንችልበትን አቅም እግዚአብሔር እንዲሰጠን፣ እግዚአብሔር ጸጋውን እንዲያበዛልን ጸሎታችን ነው። እግዚአብሔር በእውነት ወዳጆች ሆይ ዘመናችሁን ይባርክ። ይሄንን መልእክት ለብዙዎቹ አድርሱ። ሰብስክራይብ ማድረጋችሁን አትተው። ከልብ አድርገው ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም